ዱባይ ስለመጣሽና ሎካል ሰው ምናምን ነገር ስላገባሽ እንዴ ስላልሽ ኮፈሩ ሰው አይፈሩ የሚባል ነገር አለ። ባይዘው ገብቶሻል? የትም አትመጣም አንድ ሸፈፍ ያለች ምናምን ናት ብለሽ ንቀሻት መታ ገስት ላይ ገብታ እባክሽ እንደዚህ ዋትስአፕ ላይም ሳናግርሽ አታናግሪኝም ስትልሽ እንግዲህ ሚዲያ ላይ ከመጣሽ ሚዲያ ይክፈልሽ ሁለተኛ ስሜ እንዳጠሪንኮ ብለሽ በራሳቸው ብርንኮ የምታቀራሪ ሰው ነሽ እኮ። አንድ ነገር ልንገርሽ፣ እነሱ እንደዚህ አይነኩሽም አይነኩሽ። ግን እንዳትረሹ ከ50 ሰው እንባ አንዷ ሰላም ይነሳሻል። ምን ከኋላው እንዳላት አታውቂም። ምን አይነት ሀቅ እንዳላት አታውቂም። ምን አይነት እናት ምናልባት እየተንፏቀቀች ደና መቀመጫ ሳይኖራት እንኳን ይሄኔ መራመድ አቅቷት አይን የሌላት እናት ትታ በዛ ላይ ብር አጠራቅማ የሰጠችሽ ይሆናል። አንቺ ይሄ ቂጥሽን አስፈተሽ ኮፈሩ ሰው አይፈሩ አይነትሽን አፍሽን ትከፍቻለሽ። ችግር የለውም። ደሃ እንኳ ጉልበት የለው ግን ሀቅ አለው። አንቺ የሷን ብር ተሳደቢበት፣ ለሀቢባ የርሽ ጊፍት ስጪ፣ ለኔ የመጣሽ ጊፍት ስጪ። ግን ከመወፈርና ባልጦ ከመልበስ ልትሚያ ምናምን ነገር ከመግዛት በስተቀር ሌላውን ለመድኃኒት ነው የምታየው። ለምን እንደሆነ ደግሜ አልነግርሽ። እዛ ሴት ለቴራፒ ታዊዋለሽ። ይሄንን ልብሽ ያውቀዋል። ገብቶሻል? በስነ ስርዓት ልብሽ ያውቀዋል። እግዚአብሔር አንድ ሊፈትንሽ፣ ሁለት ሊያስተምርሽ ባይፈልግ ከአንድም 3 ልጆች አይፈትንሽ። ምን ብሰራ ነው ብለሽ እግዚአብሔር ለዚህ እንኳን ባይሰጥሽ ቆም ብለሽ አስቢ። ደግሜ ነው የምነግርሽ። ገብቶሻል? አፍሽን መክፈት እንትን አይደለም። ገብቶሻል? ማንም አይነካም። እኔ ሎካል ምናምን ብዳታ እንዳታቅራሪ። ጃጉንን ጠምደሽ ያሽው ሁሉም ሰው ስለዚህ ጉዳይ እንዳያነሳ ነው የምትፈልጊው። መብረቆን በውስጥ ወሽቀሽ ለኛ ከምትሰጪ ለአንዱ አሰጭም እንዴ? ለአንዱ አሰጭም አትከፍሊው? መልክ ከምትሰሪ ሚዲያ ላይ የነሱ ብር ለልጆችሽ ቴራፒና ለኤሌክትሪክሽ ጭሳጭስና ለሺሻ ነው የሚውለው። ለሌላ ምንም አባሽ አታረጊበት። እነግርሻለሁ። እንደገና ልንገርሽ፣ ራሱ አይዲሽን ለሰራተኛና ማህበራዊ ሰጥቼልሻለሁ። በሌለሽበት ክስ ተመስርቶ አንቺ ስትገቢ ፍርድ ተፈርዶብሽ ባታገኝ ሄለን ውሸቷን ነው ትኛለሽ። እየነገርኳችሁ ነው እኮ ማረገው እኔ አይደለም። ኦሬዲ ልኬልሻለሁም ደግሞ እንደገና ሌላም ተጨማሪ ካለ ያንን ያደርጋሉ። እስቲ አንቺ ትክክለኛ ህጋዊ ኮንሽ ኤጀንሲሽን ይሄ ነው ብለሽ ተናገሪ እስቲ። መልክ እንዳትሰሪ። ደላሎች 50% ትክክል እንኳን ከሰራችሁ በጣም እግዚአብሔር የምትወዱ ሰዎች ስትሆኑ ብቻ። ደላላ ከአርቲሼክ እስቴመን አውቃቸዋለሁ። እሺ የሐረር ልጅ ነኝ እኔ። ለደላላም ለኮንትራባንድም በጣም ቅርብ የሆነ ሀገር የመጣው ሰው ነኝ። ስመጣም በባህር የመጣው ሰው ነኝ። ብዙ ደላሎች ያውቃሉ። በተለይ ይሄ ሎካል ምናምን የሚትሉትን ቁሻሻ የማንንም ሽማግሌ የጠነባ ያገባችሁ ሰዎች ያንን ንዴታችሁ የምትወጡት ዜጋችሁ ላይ ነው። ተናግረሻል እኮ ስታገቢ ሰውየው ሲያገባሽ የነሱ ቤት ሸቃላ ነበርሽ። ከዛን እንደ ሸቃላ ታገባልሽ እዛ ስትረገጪ ስለነበረ አሁን እቤትሽ ውስጥ ያሉትን ሰራተኛ ላይ ነው ቂምሽ የምትወጭ። ጠይቄሽ ነበር እኮ ገንፈልም መለስም ትያለሽ። እስቲ በዚህ በመገንፈል ውስጥ የሆነ መስዋዕት ያረግሽው ሰው አለ ወይ ብዬ ስጠይቅሽ ምንድን ያልሽው? ያኔ ሀቢባ ጋር ቤሪያኒ ነው ምናምን ቀቂ ብያት ሽንኩርት ነው ሰልሳ ሳታረግበት በዛ ምክንያት ተናዳ ስትቀርጸኝ አልሽ። አንቺ ይሄን ያልሽው እንጂ ምንም ነገር የለም። በነገራችን የዛች ልጅ መጨረሻ እንዴት ነው ስልሽ ልብሷን እንኳን ቁሻሻ መጥያ ውስጥ ነው የጣልሽው።
ካንስል አድርገሻት ህይወቷን አበላሽተሽ ለዛው እንደዚህ እንደ እንዝርት 3 ሰው የሚሰራውን ሰራተኛ ሁላ የሚሰራ ስራ ነው የምትሰራው ብለሽ ያ እንኳን አላገደሽም። እንደገና እናቴን ታክላለች ትልቅ ሰው ናት አልሽ፣ ያ እንኳን አልገደበሽም። 2 ኢትዮጵያዊነቷ እንኳን አልገደበሽም። ቢያንስ ካንስሌሽን ሳታረጊበት ልብሷን ሰተሽ ከቤትሽ እንድትወጣ ብቻ ታረጊ ነበር። ገብቶሻል? ያኔ ሸቃላ ሆነሽ እሱም እየተጫወተብሽ የሱም ቤተሰብ በሚጫወትብሽ ሰዓት ያንን ቂምሽን ኢትዮጵያን እህቶቼ ላይ ነው ቂም እየተወጣሽ ያለሽ። ትራማ አለብሽ። እዛ ላይ ደግሞ በዛ ትራማሽ ላይ እግዚአብሔር ደግሞ ሊፈትንሽ በእነሱ በደል የምታገኙን ብር ለቴራፒ እንድታወጪ እያደረገሽ ነው። አየሽ? በእንደዚህ አይነት አንቺ ብር ያገኘሽ ነው የመሰለሽ፣ ግን በእንደዚህ አይነት መንገድ ነው የምታወጪው። ጭንቀታም ነሽ። ጠንካራ ሰው ለመምሰል ጮክ ብለሽ ታወሪያለሽ። ዩ አር ኖ። ገብቶሻል? በአረቦች ሲተፋብሽ ያሸቃለ ያኸዳማ ስትበይ የነበርሽውን ያንን ንዴት አሁን ሰራተኞች እህቶች ወንድሞቼ ላይ ነው የምትወጪው። ገብቶሻል? ያ ሰው በምን አይነት ሁኔታ ብሩ እንደሚያመጣ ታውቂያለሽ? እናንተ አንድ የሆናችሁት አቅም የሌላቸው ሸቃሎች ላይ እነሱን ወይ በመጠረስ ወይ እስር ቤት በማስገባት ወይ እነሱ በየሚዲያ ላይ የዞሩ ሲያለቅሱ በእነሱ እንባና ስቃይ ላይ ነው የእናንተ አንድነት የተሰመረው። በተለይ አንቺና ታሜ። ገብቶሻል? ያ ሙኒት እናቴ ትሙት በጣም ብዙ ትከፍልበታለሽ። እዚህ መተው አናደዱኛለም። እንዴት እንዳመጡት የታባሽ ታውቂያለሽ? የአንድ ወር ደሞዛቸው እኮ ወይ 800 ሪያል ወይ ምናምን ራይት። ያንን ስንት ጊዜ ነው የፈጀባቸው? ያንን መጠበቅ አቅቶ ስንቱ በረሃል። እነሱ የት እንዳሉ ታውቂያለሽ? ይሄኔ ካሻኮር በሽታ ይዟቸዋል። የምግብ እጥረት እንደዚህ ያሳከካቸው ነው በየበራ ላይ። አንቺ ለነሱ ቁጭ ብለሽ ተሰርቢያቸዋለሽ። ጋጦት ያንቺን የአረቦች አንቺ ላይ ያደረሱብሽን ትራማ እህቶች ላይ አትወጪ። እኔ ማድረግ የምችለው ያንቺ ማንኛውም ኢንፎርሜሽንን ለሰራተኛና ማህበራዊ መስጠት። አንድ ቀን ግን ትገቢያታለሽ። ገብቶሻል? ሲጀመር ፓስፖርት ራሱ የለሽ ይልውካል። ዝም ብለሽ ነው እየኖርሻለሽ። እዚህ መልክ እንዳትሰሪ። አንቺ እኮ ታሜ ልጅቷ ገዳም ገብታ አብዳ እናቷ የልብ በሽተኛ ሆና 20,000 ድራም ማለት ስንት ብር? 1 ዓመት ከምናምን በላይ የሰራችውን ብር ሰጥታ እንደገና ለወረቀት 10 ወር ጠብቀው ወረቀቱ ሳይሳካ እንደገና ራሷ ተጠርዛ እንደገና 3,000 ድራም ብቻ ሊሰጠው እንደገና ስብሰባ ትቀመጣላችሁ። ገብቶሻል? ወረቀቱ ሳይሰራ